بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، أيها المستمعي الكرام، أقول السلام عليكم ورحمة الله وبركاته. يتكبراتنا ود يهوناتشو يا إسلام ልጆች አገር ውስጥም ያላችሁ ውጭ አገርም ያላችሁ የአላህ ሰላምና እዝነት በእናንተ ላይ ይስፈን በማለት ኢንሻአላህ ወደ ዛሬው ትምህርት ኢንሻአላህ እንገባለን። የዛሬው መልእክት ምን የሚል ነው? ኩን ኸይረ ናስ አኒል አኸሪን፣ ከሰዎች ሁሉ በላጭ ሁን፣ የተሻለ ሁን፣ ከሰዎች ሁሉ የተሻለ ሰው ሆነህ መገኘት አለብህ የሚል ነው ማለት ነው። ከሰዎች ሁሉ የተሻለ ሰው ሁን ሲባል ብዙ ጊዜ ሰዎች የሚያስቡት በሀብት ነው የሚያስቡት። በሀብት የተሻለ፣ በዘር የተሻለ፣ በቁመት የተሻለ፣ በመልክ የተሻለ፣ በቤት የተሻለ፣ በመኪና የተሻለ፣ በንግግር የተሻለ፣ በውፍረት የተሻለ አድርገው ሰዎች ያስቡታል ማለት ነው። ግን ይሄ አይደለም ሐቂቃው። የተሻለ ሰው ማለት አንድ ሰው ሀብት ኖሮት አኽላቅ ከሌለው ጥሩ ሰው አይባልም። ይሄ ሰው ጥሩ ስነ ምግባር ከሌለው ከአላህ ጋር ከነቢያችን ጋር ሰለዋቱላሂ ወሰላሙ ዐለይሂ ከሙስሊም ወንድሞቹ ጋር ከባለቤቱ ጋር ከልጆቹ ጋር ከጎረቤቱ ጋር ጥሩ አኽላቅ ከሌለው ይህ ሰው ሀብት ብቻ ስላለው ጥሩ ሰው አይባልም ማለት ነው። ለምን? ጥሩነት የሚባለው ወይም አኽላቅ የሚባለው ለሁሉ ነገር የሚጋብዝ ነው። ይህ ሰው አኽላቅ ካለው ያ ሀብቱን አላህ የሰጠውን ሀብት በጥሩ ያዊለዋል ማለት ነው። አኽላቅ ካለው ከአላህ ጋር፣ አኽላቅ ካለው ከሰዎች ጋር፣ አኽላቅ ካለው ከቤተሰብ ጋር፣ ከሁሉም ጋር አኽላቅ ያለው ከሆነ ይሄ ነገር ለሱ ይጠቅመዋል ማለት ነው። ስለዚህ በዘርም ከሆነ እንደዚህ ነው። የፈለገ ዘሩ ያደገ የመደገ የበለጸገ ቢሆን ሀብቱ ዘሩ አኽላቅ ከሌለው የዘሩ ብቻ እንትን ለሱ ኸይር አያሰኘውም፣ ጥሩ ሰው አያሰኘውም ማለት ነው። ጥሩ ሰው አይባልም፣ ኸይር ናስ አይባልም፣ የተሻለ ሰው አይባልም ከሰዎች መካከል ማለት ነው። በዘሩ ብቻ። ቁመትም እንደዚሁ ቁመት፣ ሌሎችም ቅድም ያልኳቸው ነገሮች ቢኖሩት ሰውየው አኽላቅ ከሌለው፣ አኽላቅ ምንድነው? አኽላቅ የሚባለው ጥሩ ስነ ምግባር ማለት ነው። ከአላህ ጋር የሚያግባባ ማለት ነው። የአላህን ትዕዛዝ ግዴታዎች እንዲወጣ የሚያደርግ አኽላቅ ማለት ነው። ስነ ምግባር ማለት ነው። የሰዎችን መብት እንዲጠብቅ የሚያደርገው ስነ ምግባር ማለት ነው። የጎረቤትን ሐቅ፣ የባለቤቱን ሐቅ፣ የልጆቹን ሐቅ፣ የወንድሞቹን ሐቅ፣ የሙስሊም ወንድሞችን ሐቅ እንዲጠብቅ የሚያደርገው ስነ ምግባር ማለት ነው። ይሄ ከሌለ ዋጋ የለውም። ስለዚህ ኸይረ ናስ በላጭ ሰው የተሻለ ሰው የሚባለው ማን ነው? በኹሉቁል ሐሰን ያለው ሰው ነው። ጥሩ ስነ ምግባር ያለው ሰው ነው የተሻለ ሰው የሚባለው ማለት ነው። ይህ ሰው ነገራቶችን በቀላሉ ያልፋቸዋል፣ ቀለል ያደርጋል ሁሉን ነገር ማለት ነው። ሲከፋም፣ ሲገፋም፣ ሲቸገርም፣ ሲታመምም በመሰበር በትዕግስት ከአላህ እንደመጣ ያውቃል። ያ ነገር የገጠመው ከአላህ እንደመጣ ያውቃል። የፈለገውን ኸይር ሲመጣ ከአላህ እንደወደረዳና አላህን ያመሰግናል። መጥፎ ደግሞ ሲገጥመው ደግሞ ከአላህ በአላህ ውሳኔ በአላህ ፍቃድ የመጣ እንደሆነ አውቆ ይታገሳል። ኹሉቅ አኽላቅ ያለው ሰው ማለት ነው። ግፉን ካን ቢሰራበት ሰዎች ላይ መልሶ ግፍ አይሰራም። ይሄ ሰው
የበደለው ሰው መልሶ አይበድልም፣ ይታገሳል፣ ራሱን ይቆጣጠራል፣ ነፍሱን ያስራታል በትዕግስት ማለት ነው። ስለዚህ በተንኮል የሚፈልገውን ሰው በሸር የሚፈልገውን ሰው እሱን ለማጥቃት እሱን ለማደህየት እሱን ለመግደል እሱን በሽተኛ ለማድረግ የሚፈልገውን ሰው እሱ በኸይር ይፈልገዋል ማለት ነው። ትላንትና በጣም ቸግሮት ብድር ሲጠይቀው ለከለከለው ሰው እሱ ደግሞ መጥቶ ብድር ሲጠይቀው ይሰጣል ማለት ነው። ያን አያስታውሱም። በቃ ኸይርኛ ይሄ ነው። በሱ ላይ ጎረቤቱ ግፍ ቢሰራበት የተለያየ ነገር ቢያደርግበት ልጆችን ቢያሰቃይበት ድንበር ቢያልፍበት ቆሻሻ ወደሱ ቢጥልበት በሚላሱ ድንበር ቢያልፍበት ያን ነገር እሱ መድገም አይፈልግም ማለት ነው። በቃ በትዕግስት ያልፈዋል ማለት ነው። የዛኔ ምንድነው የሚሆነው? አላህ ለሱ ይበቀልለታል ማለት ነው። ለምን? አላህ ነው ታጋሽነት ያዘዘው አላህ ነው። ሑስነል ኹሉቅን ጥሩ ስለሚግባር ያዘዘው አላህ ስለሆነ ይህ ሰው ጥሩ ስለሚግባርን ተላብሰዋል፣ ታግሰዋል፣ ታጋሽ ሰው ነው። አላህ ከሱ ጋር ነው ማለት ነው። በምን? አላህ ምንድነው ያለው? ኢነላህ መዐ ሳቢሪን፣ ኢነላህ መዐ ሳቢሪን። አላህ ምንጊዜም ከታጋሽ ጋር ነው። ምንጊዜም አላህ ከታጋሽ ጋር ነው። ስለ ምግባሩ ከአማረ ሰው ጋር አላህ ሱብሓነሁ ወተዓላ ምንጊዜም ማለት ነው። በዚህ ምንም አትጠራጠሩ። በዚህ ሸክ ውስጥ አትግቡ። መጥፎ ቃል የተናገረውን ሰው መጥፎ ቃል አይናገርም። የሰደበውን ሰው መልሶ አይሰድብም። ወላሂ የሚያንቋሸውን ሰው በሱ ክብር የተረማመደን ሰው መልሶ በሱ ክብር አይረማመድም ማለት ነው። አይቶ እንዳላይ ያልፋል፣ ሰምቶ እንዳልሰማ ያልፋል። እንደዚህ አይነት ሰው ምን ይባላል? ኸይረን ናስ፣ ጥሩ ሰው። ከሰዎች መካከል አላህ መርጦ ለጥሩ ነገር ያጨው ሰው ማለት ነው። ይሄ ሰው በቃ ምንም ገባችሁ? ሰዎች የሱን ፊት አይተው እሱን ካን ባይናገር የሱን ፊት አይተው ሰዎች ከሱ ይማራሉ። ሁኔታውን አይተው አኽላቁን አይተው ከሱ ይማራሉ ማለት ነው። እና ስለዚህ በዚህ መልኩ መጥፎ ለሚያስብ ሰው መጥፎ ማሰብ የለበትም። የስራውን አላህ ይስጠው ራሱ አይባልም። ይሰጠዋል። እኛ ባንነው እኮ ይሰጠዋል። ገባችሁ? አልጀዛኡ ሚን ጂንሲል ዐመል ነው። ጀዛ የሚከፈለው እንደ ስራው ነው። ኢን ካነ አዕመሉ ኸይር ትጅዚ ኸይረን። ስራ ጥሩ ከሆነ ያማረ የሰመረ ከሆነ ስራ ጥሩ ትመነዳለህ። መልካም ምንዳን ካለ ዘንድ ታገኛለህ። ጥሩ ምንዳ ታገኛለህ ወላሂ አላህ ዘንድ ማለት ነው። ስራ ግን ከተበላሸ መጥፎ ስራ ከሆነ ተንኮለኛ ከሆንክ ለሰዎች ሸረኛ ከሆንክ ሁልጊዜ ጠማማ ከሆንክ ግን ከአላህ መንገድ የምትወጣ ከቁርአን ትእዛዝ ጋር ማድገም ከሆንክ ከሐዲስ ጋር ካልገጠምክ ከነቢዩ አስተምህሮ ጋር ካልገጠምክ ከሆንክ ትበላለህ ማለት ነው። ትበላለህ፣ ትከስራለህ፣ ከከሳሪ ትሆናለህ። ነቢዩ ሰለላሁ ዐለይሂ ወሰለም በሁለመናቸው ለኛ አርአያ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ስነ ምግባራቸውን ብናጠና በጣም ተስማሚ፣ ለእንስሳ፣ ለሰው፣ ለሙስሊሙ፣ ለካፊሩ፣ ለሁሉም ነቢዩ ሰለላሁ ዐለይሂ ወሰለም አኽላቃቸው ስነ ምግባራቸው ተስማሚ ነበር ማለት ነው። ያ ነው እኛ ጋር መምጣት አለበት። ያ ነው ገባሽ አይደል? ሰብራቸውስ ካነ ሳቢራን ወላሂ ካነ ሳቢራን ናስ። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ታጋሽ ነበሩ። እነ አቡ ጀህል አጎቶቻቸው
በተለያየ መንገድ ሊያጠቋቸው ሲፈልጉ በትዕግስት ያልፉት ነበር ያን ነገር። አላህ ግን ዝም አይልም ነበር። አላህ ሱብሓነሁ ወተዓላ ይበቀላቸው ነበር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ትዕግስትን ያስተማረን አላህ ነው፣ ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንን ነገር እኛ መላበስ አለብን ማለት ነው። ሌላው ምንድነው? ሰዎች በእኛ ላይ ተሳስተው ስህተት ቢፈጽሙ ስህተት ተሳስተው ነው ያደረጉት። ያን ነገር ሆን ብሎ እንዳደረገ ማሰብ የለብንም። ዑዝር መስጠት ነው ለሰዎች ማለት ነው። ብዙ ሰዎች ይሳሳታሉ። የንግግር ስህተት አለ፣ ወለምታ አለ፣ የንግግር ወለምታ አለ፣ የንግግር ስህተት አለ። በቃ የሰው ልጅ ተሳሳች ነው፣ ይሳሳታል። ገባችሁ? ሰዎች በእኛ ላይ ስህተት ቢሰሩብን ያንን ስህተት ሆን ብሎ ነው ያደረገብኝ ማለት የለብንም ማለት ነው። አላህን የሚያውቀው ውስጥ እሱ ተሳስቼ ነው ሆን ብዬ አይደለም ካለ በቃ ማመን ያለብን እኛ። አይ ሆን ብለህ ነው ያደረከው አንተ ተሳስተህ አይደለም ማለት የለብንም። ይህንን ካልነ የሩቁን ነገር ለማወቅ ሞከርን ማለት ነው። የሩቅ ነገር ደግሞ የሚያውቀው ማነው? አላህ ብቻ ነው። አላህ ብቻ ነው የሚያውቀው። የሩቁን ነገር የሚያውቀው አላህ ብቻ ነው። ሰዎች ይቅርታ ከጠየቁ ላደረጉት ጥፋቱ ሆን ብለው ይሆን ተሳስተው ይሆን ረስተው ይሆን ያጥፉ፣ ይቅርታ ከጠየቁ ይቅርታውን ተቀብለን በቃ አውፍ ማለት ነው ያለብን ማለት ነው። አይ ተንኮለኛ ነህ፣ ሆን ብለህ ነው እንደዚህ ረስተህ አይደለም ተሳስተህ አይደለም የሚሉ ሰዎች አሉ። ሽማግሌም ተቀምጦ በዚህ መልኩ የሚያስረዱ ሰዎች አሉ። ይሄ ጥሩ አይደለም። በቃ ምንድን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ኩሉ ኢብኒ አደም ኸጣእ ወኸይሩል ኸጣኢነ አተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጅ ሁሉ ተሳሳች ነው አሉ። ከተሳሳች ደግሞ ሁሉ ምርጡ አላህ ዘንድ ደግሞ አሉ ምን አሉ? ተመላሹ ነው አሉ። ስህተቱ በአላህና በሱ መካከል ይሁን፣ ስህተቱ በጓደኛውና በሱ መካከል ይሁን፣ በባለቤቱና በሱ መካከል ይሁን፣ በልጆቹና በሱ መካከል ይሁን፣ ስህተቱ ይቅርታ ከጠየቀ ተውበት ካደረገ ከተመለሰ ይሄ ሰው አላህ ዘንድ ከሌላው በላጭ ነው ማለት ነው። አጥፍቶ አላጠፋውም ከሚለው ይሄም አለ ደረቅ አለ፣ የደረቀ ቀልቡ የደረቀ አለ። አጥፍቶ አላጠፋውም የሚላል አይን ህያይ አጥፍቶ ማለት ነው። ገባችሁ? ስለዚህ በዚህ መልኩ ከሰዎች ጋር መኖር ይቻላል። ሰዎች የምንላቸው በእኛ ዙሪያ ያሉ ሰዎች ናቸው። በመጀመሪያ ረቅም ዋሂድ አንድ ቁጥር ላይ አዘውጃ ማዕዘውጃ ከባለቤትህ ጋር ከውድ ባለቤትህ ጋር ከልጆችህ እናት ጋር ብቸኝነትን ከምታስወግድልህ ባለቤትህ ጋር ማለት ነው። አብረሃት ከምትኖር ባለቤትህ ጋር ገብቷል። ልብስ የምታጥብልህ፣ ምግብ የምታበስልልህ፣ ሻይ የምታፈላለህ፣ የፈለከው ነገር ጉዳይን የምትፈጽምባት ባለቤትህ ጋር ያለውን አላቃ ያለውን ግንኙነት ማስተካከል መጀመሪያ ማለት ነው። በቃ ምንድነው እስላም የሚያዘው? መተላለፍ ነው፣ መከባበር ነው፣ መወያየት ነው እስላም ያስተማረን። ስለዚህ ከዛ ቀጥሎ ምንድነው? ከማል ጅራ ከጎረቤት ጋር ያለን አላቃ እንደዚህ ማስተካከል ነው። ጎረቤት ማለት በጣም ቅርብ ጎረቤት ወለው ካነ ካፊረን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትህ ነው ወለው ካነ ካፊረን ለው ሐቁን መብት አለው ጎረቤታችን ማለት ነው። ነብዩ እንዳስተማሩ ሰለላሁ ዐለይሂ ወሰለም ጎረቤት ينقسم إلى ثلاثة أقسام ነብዩ እንዳስተማሩ ሰለላሁ ዐለይሂ ወሰለም ጎረቤት በሶስት ይከፈላል። አንደኛው ጎረቤት ሶስት አቃለው
ሁለተኛው ደግሞ ሁለት ሐቅ አለው። አንደኛው አንድ ሐቅ አለው ማለት ነው። ገባችሁ? አንድ ሐቅ ያለው ካፊሩ ነው። ካፊር ነው። አይሁዳ ነሳራ ሊሆን ይችላል፣ ሌላ ተከታይ ሊሆን ይችላል። ካፊር ሆኖ ዝምድናም ከሌለው ሙስሊም ካልሆነ አንድ ሐቅ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መብት አለው እኛ ላይ ማለት ነው። ለምን? ጎረቤትህ ቀድሞ የሚደርሰው ጎረቤትህ ነው። መጀመሪያ ግን ፈጥና የሚደርሰው ባለቤትህ ናት። ለምንህም ባለቤትህ ናት። ወላሂ ባለቤት እኛ አልተረዳነውም፣ እኛ አልገባንም እንጂ የባለቤታችን እንትን እኛ ገና አልተረዳነውም። ሁለመናችን ናት። እኛ ከሰዎች መካከል ከሴቶች መካከል መርጠን ስናመጣት እኮ እሷ ከምትወደው አባቷ ከምትወዳት እናቷ ከምትራራላት ከሚራራ አባት ከምትራራ እህት ከሚራራላት ወንድሟ በአጠቃላይ ከሚራራላት ቤተሰቦቿ ነጥለን ያመጣናት ማለት ነው። ከዛ በኋላ የእሷን አቅም በፈቀደው ነው። አሁን ከአቅም በላይ አይደለም። አቅም በፈቀደው አቅምህን ሳትደብቅ ቢያንስ እኮ እኛ በአኽላቅ መያዝ አለብን። ቢያንስ በአኽላቅ መያዝ ምንም እንኳን ባይደረግ ቁርሱ እንኳን ባይኖር ምሳው እንኳን ባይኖር እራት እንኳን ባይኖር ፍቅር መኖር አለበት በመካከላቸው ማለት ነው። ፍቅር ደግሞ ካለ መሐባ ካለ መተዛዘን ካለ ወላሂ የአላህ እዝነት እኛ ጋር ይመጣል ማለት ነው። የአላህ እዝነት እኛ ጋር ይመጣል። ይሄ ምንም ሸክ የለውም። ሰዎች ሲተዛዘኑ አላህ ያዝናል። ወላሂ የአላህ ረህመት ወደ እነሱ ይመጣል ማለት ነው። አንቺም ብትሆኚ ደግሞ ባለቤትሽ እንደዛ ነው። ከሚወደው አባቱ ከሚራራለት ከእናቱ ከወንድሞቹ ከእህቶቹ ከመላ ቤተሰቦቹ ተገንጥሎ ወደ አንቺ መጥተዋል። አንቺም ደግሞ አህለን ወሰህለን እንኳን ደህና መጣ ብለሽ ተቀብለሻል። እሱም እንደዚሁ አንቺን እንኳን ደህና መጣሽ ብሎ ተቀብሏል። አንቺም ደግሞ እንኳን ደህና መጣ ብለሽ ተቀብለሻል። ስለዚህ ከዛ በኋላ ያለውን ነገር ማስተካከል የኛ ግዴታ ነው። በቃ ማስተካከል ቅድም እንዳልኳችሁ ጥሩ ስነ ምግባር ለባለቤትህ አሳያት። አንቺም ደግሞ እንደዚሁ ጥሩ ስነ ምግባር ለባለቤትሽ አሳዩ። ይሄ ነው። ችግር ካለ ሙሽኪላን መፍታት ነው በውይይት ሰውም ጋር ሳንሄድ ተወያይተን መፍታት ነው። መንቻካ መሆን የለብንም ማለት ነው። አምባገነን መሆን የለብንም ማለት ነው። አልሰማሽም የሚል ወንድ አለ። እሷም አልሰማህም የምትል ሴት ደግሞ አለች። አላህ መቼም ያልመራት አላህ ያልመራው እንደዚህ አይነት ነገሮች አሉ። ችግሮች ሁሉም ቦታ አሉ። ጭቅጭቅ ሁሉም ቤት አለ። በተለያዩ ነገሮች ትንሽ ይሁን ትልቅ ይብዛም ይነስ ጭቅጭቅ አለ። ግን ያን ጭቅጭቅ ሰዎቹ አቻችለው አካክሰው ነው የሚኖሩት። ልጆች ይኖራሉ። ባይኖሩም ከራሱ ትዳር ነው። ትዳር ትልቅ ነገር ነው። አላህ የሚወደው ነገር ነው። ይኖራሉ። በዚህ መልኩ ከባለቤት ጋር ያለውን እንትን ማሳመር ነው። ከዛ ከጎረቤት ጋር ጎረቤት ያንተን ጉድ የሚያው ጎረቤት ነው። ስለአንተ በደንብ የሚያውቀው ጎረቤት ነው። ጥሩ ሰው ሁን መጥፎ ሰው ያውቃል ጎረቤት። ከሚስትህ ቀጥሎ መጀመሪያ ሚስትህ ናት። በቃ ያንተን ጥሩነት ያንተን መጥፎነት ማንም የሚያውቀው ሚስትህ ናት። ባለቤት ታውቃለች። እሷ ያልመሰከረችው ላንተ ማንም አይመሰክረው። ጎረቤት ላንተ ያልመሰከረው ማንም አይመሰክርልህም ላንተ። ቀጥሎ ምንድነው? አልአስዲቃ ይላሉ። አስዲቃ ማለት ጓደኞቻቸው ሁሌ አብራህ የምትኖራቸው አብራችሁ ስራ የምትሰሩ አብራህ ምሳ የምትበላ ቁርስ የምትበሉ ምናምን እንደዚህ የምትጫወቱ አብራችሁ የምትሰግዱ የምትቀሩ እንደዚህ በቃ ሁል ጊዜ የምትገናኛቸው ጓደኞች ማለት ነው። ከአንተ ጋር አብረው የሚኖሩ ስለአንተ በደንብ ያውቃሉ። እነሱ ጥሩ ሰው መጥፎ ሰው ያውቃሉ። ከእነሱም ጋር ያለን አላቃ ወይም ግንኙነት ማሳመር ማስተካከል አለብን ማለት ነው። ይሄ ሲሆን ይህ ሰው ባለቤቱ ከመሰከረች፣ ጎረቤቱ ከመሰከረች እሱን ጥሩነት ጓደኞቹ ከመሰከሩ ከዛ ውጭ ያለው ቀላል ነው ማለት ነው። ግን ሚስትህ ባለቤትህ አልመሰከረችልህም ጥሩ
ነው ብላ መጥፎ ነው ብላ ፈርጃለች። ጎረቤትም ደግሞ ክፉ ሰው ብሎ ፈርጇል። ጓደኞቹም ደግሞ ክፉ ሰው እሱ ብሎ ከፈረጁ ግን ጠፍተሃል አንተ ማለት ነው። በቃ መላ የለህም። የዓለም ህዝብ እንኳን ቢመሰክርልህ መላ የለህም። ለምን? ከነሱ በላይ ስላንተ ያውቁማ ሌላው ህዝብ። እነሱ ናቸው አቅረብ ሚንክ። ገባችሁ? ካለ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ንግግር ነው ይሄ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ነበሩ ዙ ኹሉቅ ነበሩ። በጣም ጸባያቸው ያማረ ሰው ነበሩ። ወአስሐቡሁ እንደዚሁ ሰሃቦችም እንደዚሁ በጣም ጸባያቸው ስነምግባራቸው ያማረ ነበረ። ካነ ኹሉቁሁ አልቁርአን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ስትናገር የነብዩ አኽላቅ ስነምግባር ቁርአን ነው አለች፣ መሰከረች ማለት ነው። አልሙእሚን የትበዕ ነቢየሁ ወሐቢበሁ ወረሱለሁ ሙሐመድን ሰለላሁ ዐለይሂ ወሰለም። ሙእሚን ደግሞ ትክክል ያመነ ደግሞ በአላህ ያመነ በነቢዩ ሪሳላ ያመነ ቅያማ ደግሞ አለብኝ ብሎ አኺራ አለብኝ ብሎ ያመነ ደግሞ የነቢዩን ሱና ከመከተል ወደ ኋላ አይልም፣ ከነቢዩ መስመር አይወጣም ማለት ነው። አኽላቁ እንደሳቸው፣ ሰብሩ እንደሳቸው፣ ቸርነቱ እንደሳቸው፣ ተዋዱዑ እንደሳቸው፣ ሁለመናው እንደሳቸው ለማድረግ ይሞክራል። እንደሳቸው እንኳን ባይሆን እንደሳቸው ለማድረግ ይሞክራል። ስለዚህ ኢንሻአላህ በተቻለ መጠን ሑስነል ኹሉቅን ጥሩ ስነ ምግባርን ለመላበስና ሰዎችን ደግሞ ለማላበስ ልጆቻችን ሚስቶቻችንን ለማላበስ መጣር አለብን ያልኩ ኢንሻአላህ የዛሬውን መልእክት ወይም ትምህርት እዚህ አቆማለሁ። ሹክራን ለስማኢኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።